ተሰብሯል። እንደዚሁ እያሳደግኳት ልጅ እንደ ሸቀጥ ሸጡብኝ። ልጅ እንደ ሸቀጥ ነው የሸጡብኝ። የሚመስል ነገር እያወራሽ ምንድነው ዛሬ የምትዘባርቂብኝ? ድረስ ማየታችን አሁን እሺ በይ። እናትሽ አይደለሁም? አታዝኝልኝም? እኔ ምንም አውቀው ነገር የለም አልኩሽ እኮ እናቴ። በቃ ምንም አልሆንኩም። የሆንኩትን እነግርሻለሁ። ከዛ የተረፈ ምንም ነገር የለም እነግርሽ። ከእሳቸው ጋር ከመከራከር ይልቅ ተከትለ መተክ ምን ልነግርህ ነው የመጣሁት? ጀምር ምንም የለም በቃ። አሁን ለምን ተረጋግተሽ የሆንሽውን የደረሰብሽን ነገር አታስረጂንም? እናትሽ ጨንቋቸው ነው እኛ ጋር የመጡት። አንቺ እንደዚህ በመተኛት ወይ ህመምሽን በመደበቅ የምታገኙ መፍትሄ አይኖርም። ምንድን የተፈጠረው የሚለው እና ተረጋግተሽ አንቺ ላይ እንደዚህ ያደረገውን ሰው አንቺ ላይ እንዲህ እንዲሆን ያደረጉ ወንጀለኞች እንዲገኙ እናደርጋለን። እንግዲህ የለም የነገርኳትን ደግሞ ከእሷም መጠየቅ ማወቅ ትችላለን። ተገኝተው ይቀጡ፣ ለሌላው መማሪያ ይሆኑ። አንቺም እንደዚህ ሆነሽ እንደዚህ እየተሰቃየሽም ደግሞ ዝም ብሎ ተደፋፍኖ የሚቀር ነገር የለም። እሺ እነማን ናቸው የሚታሰሩት? ነገሬዋ እነማን ናቸው ለህግ የሚቀርቡልሽ? ያለውን ነገር ግዴለሽም ነገሪያቸው። እነሱ መፍትሄ ያመጣሉ። እኔ ስለማቅ ነው። አንቺ ጣቢያቸውን ከአንቺ የሚቀርበኝ አለ ቢኖር ነው ለአንቺ አልነግርሽም። እንዴት ነው ሰልፌ ለአንቺ ያልተናገርኩትን ለሱ የምሰጠው? በዛ ላይ በትምህርቱ ይለፈኝና ትንሽ ጋፕ ልስጣውና ሲስተር የተሻለ ደረጃ ላይ ትድረስ፣ እኔ በቃ ላግዝሽ ብዬ ነው ወደ ስራው ቀጥታ የገባሁት ማለት ነው። እና በጣም ከባድ ስብራት ነው። በጣም ነው የሚከብደው። እኛ የምናውቀው እንግዲህ ስራ ላይ እንደዚህ ንብረት ሲያዝ ንብረት ሲሸጥ ምናምን ነው እንጂ የምናውቀው የሰው ልጅ ይሸጣል ብዬ አስቤም አላውቅም። እንደዚህም አጋጥሞኝም አያውቅም። ምን ያህል ውለዋን ታውቂያለሽ? አንቺም እንደ እናት የሚለውን እሱን እስቲ ንገሪኝ። መቼስ ከእሱ የተሻለ ቅርበት አለሽ ብዬ ስለማስብ ነው። ፕላስ ደግሞ እንግዲህ ተጫርተዋል። እንደዚህ ለጨረታ ራሷን አሳልፋ ሰጥታለች ወይ ደግሞ አታለው ወስደዋታል ብለሽ የምታስቢ ከሆነ ገንዘብ ተገኝቷል? ሁሉ እንግዲህ ያው በአብዛኛው መቼም እንደ ወንድሟ ውጭ ሆኖ በአንዳንድ ነገር ሲሰማ እህት እኮ ከከሌ ጋር ናት ከከሌ ጋር ሲባል በብዛት ከኔ ይበልጥ ሊሰማ ይችላል። እኔም ደግሞ በከፊል እንዴት ነው የምሰማው መሰለ፣ የተወሰኑ ልጆች አብረዋት እንዳሉ አውቃለሁ፣ ሴት ልጆች ማለት ነው ጓደኞቿ። እኔ ግን ከሴት ልጆች ጋር እንደዚህ ብዙም ልጆቹ ደስ አይሉኝም። እንዲሁ አንዳንዴ ዝም ብለህ በአይነት ስታይ ደስ የማይል ሰው አለ አይደለ? በእንደዚህ አይነት ሁኔታ ደስ ስለማይሉኝ እናቴ ለምን አንድ ጓደኛ አይበቃሽም? በቃ ምን ያደርግልሻል ጓደኛ እላታለሁ። ሰው ማስቀየም ምናምንም እንደዚህ ደግሞ አትወድም። ትምህርት ቤትም ያው አብረዋት የሚሄዱ። ሰላም ሰላም፣ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምትሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጎን። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችን ሰላም ያደርግልን። በቅንነትና በመልካምነት ላይክ ሰብስክራይብ እያደረጋችሁ እለፉ ማለት ነው። ያው ዛሬ እንግዲህ አንድ እናት ልጇ በጣም እንግዲህ ተጎታ፣ ያው ልጇ ተደፍሮባት በጣም ተጎታለች ማለት ነው። ኤርዶን ትባላለች። እንግዲህ በጣም ያሳዝናል ማለት ነው። ያው ሴት ልጅ እንደምታውቁ ብዙ ጥቃት ይደርስባታል። ያው እንግዲህ እቺ እናት ልጄ በጣም ተጎታለች፣ በጣም ጉዳት ደርሶባታል፣ ተደፍራብኛለች፣ እንደ ሸቀጥ ተሸጠችብኝ። እኔ የሚሸጥ እንግዲህ ማቅ ሸቀጥ ነው እንጂ ሰው ሲሸጥ አላቅም። እንግዲህ አካባቢ ላይ የነበሩ ደላላዎች እንዴት እንዳገኟት አላቅም። እንግዲህ ልጄ እንግዲህ ተደፍራብኛለች በማለት እንግዲህ ተናግራለች ማለት ነው። ያው እንግዲህ ያሉኝም 2 ልጆች አንድ ወንድና አንድ ሴት ነው ያሉኝ። እነሱም በስንት መከራ ውጣ ውረድ ብዙ ነገሮች አሳልፌ ነው እነሱ ያሳደኳቸው። አባታቸውም እንግዲህ የመኪና አደጋ ደርሶበት ያው ከሞተ በኋላ እኔ ነኝ እንግዲህ መስዋዕትነት ከፍዬ ለዚህ ያበቃኋቸው የነበረ ብላለች። በእሳት እየተቃጠልኩ የተለያየ ስራ እየሰራሁ ታውቃላችሁ ቤተሰቦች ማለት ነው። አንድ እናት እንግዲህ በተለይ አባት ከሌላቸው እናት ናት ብዙ መስዋዕትነት የምትከፍል። ብዙ መስዋዕትነት ከፍላ ነው ያሳደገቻቸው ማለት ነው። ያው ከባሌ ጋርም እንግዲህ የተዋወቅኩ
ቡናና ሻይ እየሸጥኩ የነበረ እሱ ሹፌር ነበረ። አጋጣሚ ተዋውቀን ከዛ በኋላ ስራ አስቁሞኝ ቤት ነበረ ምኖር። ከዛ እሱ ኃይለኛ የመኪና አደጋ ደርሶበት በሞት አጥቼዋለሁ በማለት ተናግራለች ማለት ነው። ቤተሰቦቼ በጣም ያሳዝናል። ከዛ በኋላ እሱ ከሞተ በኋላ ልጆቼ በምን ላስተዳደር፣ በምንስ ላሳድጋቸው? ሁሉም ነገር የሚያደርግልኝ፣ ሁሉም ነገር የሚረዳኝ፣ የሚሸፍንልኝ ባለቤቴ ነበረ። እሱ በአጋጣሚ ያው በመኪና አደጋ አጥቼዋለሁ። ከዛ በኋላ እኔ በጣም ብዙ መስዋዕትነት ነው የከፈልኩት ያስከፈለኝ ብላለች። ከዛ በኋላ አንድ ወንድ ልጅ ነበረኝ። እሱ አካባቢ ላይ አባቱ የሚያውቀው ነበረ የሆነ ሰው። ከዛ ለምንድን ነው ልጅሽ ረዳትነት ማይሰራ? ረዳትነት ይስራ፣ አንቺም ያግዝሽ፣ እህቱም ደግሞ የተማረች ስለሆነ እሷን ያስተምር ብሎ ሲነግሩኝ ከዛ ልጄም ወደ ረዳትነት እንዲሰራ አደረግኩት። ያው ትምህርቱን አቋርጬ ያው ትምህርቱን አቋርጦ ነው አለች ረዳትነት እንዲሰራ ያደረገችው። ከዛ በኋላ ረዳትነት እየሰራ እኔን እየረዳኝ እኔም ያው በሰዓት የተለያዩ ስራዎች እየሰራሁ እሷን በማስተማር ወንድሟም ደግሞ ያው የተለያየው እንግዲህ ረዳትነት እየሰራ እንግዲህ እሷን በማስተማር ነበረ። ከዛ በኋላ ያው እንደ አጋጣሚ ሆነና ልጄ እንግዲህ ተደፍራብኛለች፣ ብዙ መስዋዕትነት የከፈልኩላት ብላለች ማለት ነው። አንድ እናት እንግዲህ ቤተሰቦቼ በጣም ያሳዝናል ማለት ነው። በጣም ከባድ ነው፣ በጣም ከባድ ነው ማለት ነው። ያው ወንድሟም እንደ ሸቀጥ እንግዲህ ሸቀጥ ነው እንጂ ሲሸጥ ያየው እንዴት ሰው ይሸጣል በማለት እንግዲህ የገዛ ወንድሟን በጣም አዝኖ በጣም እኔ ብዙ መስዋዕትነት ነበረ ለእህቴ የከፈልኩ እና እንዳልሆነ ነው ያረጓት በማለት እንግዲህ እናቷም እንግዲህ ወንድሟን በጣም አዝነዋል ማለት ነው። እና ሴት ልጅ በጣም ከባድ ነው። በዛ ላይ ደግሞ ቤተሰቦቼ ያው ሴት ልጅ እንግዲህ የሆነ ጥቃት ከደረሰባት ቅስሟ በጣም ይሰበራል። እስከሚመለስ እስከምትጠገን በጣም ተጎድታለች። እንግዲህ ያው ተደፍራለች፣ ጾታዊ ጥቃት ደርሶባታል ማለት ነው። እና በጣም ያሳዝናል። ያው የወለደ አንጀት ከባድ ነው። ያው እናቲትም እንግዲህ በጣም አዝናለች። እንግዲህ አንድ የምጠረጥራትም ጓደኛ ነበረቻት። በቃ በጣም ነው እንግዲህ ያዘነችው። እንግዲህ ዘላለም ወንድማችን ላይ ያው ዘላለም እንደምታውቁት የተለያየ ግፍና በደል በጣም ብዙ መከራ የደረሰባቸው ሰዎች ለብዙ ሰዎች እንግዲህ እንባ ያብሳል፣ የብዙ ሰዎች ይረዳል፣ የብዙ ሰዎች ደግሞ ከጎናቸው ሆኖ ያለው ነገር ያው መፍትሄ ይፈልግላቸዋል ማለት ነው። እንደዛውም ያው እንግዲህ የኤርዶን እናትም እንግዲህ ያው እሱ ላይ እንግዲህ ዘላለም ላይ መፍትሄ አይጠፋም፣ የሆነ መላ አይጠፋም። ያው ኤርዶን ምንም አትናገርም ልጇ ማለት ነው። በቃ ምንም አትናገርም፣ ምንም አልሆንኩ ነው እንጂ ምንም ደብቃለች ማለት ነው። ያው እናቴት እንደተናገረችው ከሆነ አካባቢ ላይ የሚሸጡ ደላላዎች እንዳሉ ወይ ጉድ እየሸጡ ማለት ነው። እንግዲህ አስቡ፣ እንደ ሸቀጥ ነው ማለት ነው። ሴት ልጅ እየሸጡ እና ደላላ አሉ፣ እነሱን እንዳሉ እንግዲህ አንዳንድ ሰዎችም ነግሮኛል ብላለች ማለት ነው። እና እነሱ እጅ ላይ እንዴት እንደገባች እንዴት እንዳገኘዋት ምንም ላቅ አልቻልኩም እና በጣም አዝኛ ያለው ብላ እናቴት በጣም አዝና እያለቀሰች ነው ማለት ነው። እና በጣም ከባድ ነው ቤተሰቦቼ ማለት ነው። ያው ሴት ልጅ በተለይ በጣም ያው 17 18 ዓመት ከሞላት ሴት ልጅ ራሷ በጣም መጠበቅ አለባት። ሴትና ወንድ እኩል አይደለም። ሴት ልጅ ያው ብዙ ጥቃት ብዙ ነገሮች ይደርስባታል ማለት ነው። እና የወላጆችም እንግዲህ ሴት ልጅ በጥንቃቄ መያዝ ነው። ያው በእርግጥ አንድ እናት ቁጭ ብላ ልጇን አትጠብቅም። ያው ለምሳሌ ሕፃን ከሆነች ያው ግዴታ ነው። ግን 17 18 ከሞላት በኋላ ግን ያው ራሷ ታውቃለች፣ ራሷ ትችላለች ብላችሁ ችላ ማለት የለባችሁም። የተለያየ ነገር ሊደርስባት ይችላል ሴት ልጅ ማለት ነው። እና በጣም ያሳዝናል። ያው እንግዲህ እናቷ በጣም አዝናለች። ለምን በጣም ብዙ መስዋዕትነት እናትየዋም ከፍላለች። በእሳት እየተቃጠልኩ ሰው ቤት ልብስ እያጠብኩ የተለያዩ ስራ እየሰራሁ ነበረ ያሳደግኳቸው አባታቸው ከሞተ በኋላ
ወንድሟም ደግሞ እንደዚሁ ረዳትነት እንግዲህ የረዳትነት ስራ ታውቃላችሁ፣ በመኪና ላይ በዛ ላይ ብዙ ነገር አሳልፎ ነው ማለት ነው። እና ያ ወንድሟም ትምህርቷ ያቋረጠ እህቴን ላስተምራት ባይሆን እኔ እሷን የተወሰነ አክል ካገባደደች እኔም ደግሞ ወደ ትምህርቴን ተመልሼ እማራለሁ። እስከዛ ግን እናቴም ልጠውር፣ እናቴም ላግዝ፣ እህቴም ደግሞ ላስተምር በማለት ያ ወደ ረዳትነት ስራ ነበረ የሄደ ማለት ነው። እና ቤተሰቦቼ በጣም ያሳዝናል አንዳንዴ ማለት ነው። እና ያው አንዳንዴ እኛ እንዳሰብነው አይደለም ሁሉም ነገር ማለት ነው። እና አጋጣሚ ያው እንግዲህ ያው ኤዶን እንግዲህ ያው ጥቃት ደርሶባታል። በጣም ተጎድታለች እያለቀሰች። ያው ቤት ውስጥ ናት። ምን ሆነች ነው ስትባል ምንም ነገር ያው ልትናገር አልቻለችም ማለት ነው። አሁን ግን እህቷ ላይ እንግዲህ ይቅርታ አንድ ጓደኛዋ አለች። እሷ ላይ ደግሞ እንደዛ ከተሰማ በኋላ ያው እሷ ላይ ተሸሽጋለች። ጓደኛዋ ደግሞ እንግዲህ አሁን እኔ ጥሩ ሙድ ላይ አይደለሁም እና አንቺ ቤት ልሄድ፣ አንቺ ጋር አስቀምጭኝ በማለት ያው እሷ ጋር ይዛት ሄዳ ደብቃት ነበረ። ያው እናቴ ትሜት ገባች፣ ምን ሆናብኝ ነው መልሳ ጠፋችብኝ በማለት በጣም አስባ ነበረ። ያው ጓደኛዋ ቤት ተገኝታለች ማለት ነው። እና አንዳንዴ ያው ልጃችሁም ወይም ደግሞ ሴት ልጅም ሆነ ወንድ ልጅ ከሚውለው ከምን አይነት ጓደኛ ጋር ነው ከምን አይነት ሰው ጋር ነው የሚውል ማለትም አንዳንዴ ማየትም ልጆቻችን ማየትም አለብን ማለት ግዴታ 18 ዓመት 17 ዓመት ሞላው ብለን እኛ ዝም ካልናቸው ከማይሆን ሰው ከዋሉ አታ ጥሩ አስተዳደግ ራሱ አድጎ ማለት ነው ከማይሆን ሰው ጋር ከማይሆን ጓደኛ ጋር ከዋሉ ያልሆነ ቦታ ነው የሚወድቁት ማለት ነው። እና እጅግ ጥንቃቄ ማድረግ አለብን ማለት ነው። በጣም ያሳዝናል። አሁን እሷ ልጇ እንግዲህ ተደፍራባት በጣም አዝናለች። ያው እንደነገርኳችሁ ኤርዶን አትናገርም። ምን ሆናችሁ ነው? እኔ ምንም አልሆንኩኝም፣ ምንድን ነው በቃ ይሄ ነው የምትል፣ ሌላ ነገር አትመልስም ማለት ነው። እና እንግዲህ በጣም ጎቷታል። ከባድ ነው ማለት ነው። እንግዲህ ያው ልጆቻችን እንደነገርኳችሁ በጥንቃቄ መያዝ አለብን። በተለይ ሴት ልጅ፣ ወንድ ልጅ እንኳን ምንም አይልም ቢሆንም ያው ወንድ ልጅ ሆነ ሴት ልጅ እጅግ በጥንቃቄ መያዝ አለብን ልጆቻችን። ግን ቢሆንም ሴት ልጅም ደግሞ እጅግ ጥንቃቄ ያስፈልጋታል ማለት ነው። ቤተሰቦቼ ያው ዛሬ ይዤላችሁ የመጣው እንግዲህ አንድ እናት ልጄ ተደፍራብኛለች በማለት ያው እንግዲህ ዘላለም ወንድማችን ላይ መጥታ ያለው ነገር ተናግራለች። ወንድማችን ዘላለም እድሜ ጤና ይስጠው። እንግዲህ እሱ መልካምና ቅን ሰው ነው። ከተጎዱና እንግዲህ ብዙ ግፍና በደል ከደረሰባቸው ሰው ጎን ይቆማል። መፍትሄም እንግዲህ እሱ ላይ ጠፋም ብላ እንግዲህ እሱ ላይ መጥታለች። መጨረሻው እንዴት እንደሚሆን እንግዲህ ምናይ ይሆናል ማለት ነው። እና ግን በጣም ያሳዝናል ቤተሰቦቼ ማለት ነው። እና ዛሬ ይዤላችሁ የመጣው ይሄ ይመስል ነበረ። ሁላችሁም ስለምታበረታቱኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉን። እንግዲህ ሰሞኑ ጠፋ ብለን ነበረ፣ አሁን መጥተናል ማለት ነው። ሀሳብ አስተያየታችሁ አይለየን። ኢትዮጵያ ሀገራችንም ሰላም ያርግልን ማለት ነው። ሁላችሁም እጅግ አድርጌ አመሰግናለሁ።